ኢትዮጵያ በታሪኳ በዚህ ደረጃ ብዛትና ጥራት ያለው ፕሮፌሽናል ሰራዊት ገንብታ አታውቅም ሲሉ ፊልድ ማርሻል ብርሃኑ ጁላ አስታወቁ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሰራዊቱ ከፍተኛ አመራሮች ጋር ውይይት አድርገዋል። በውይይቱም ራሱን በየጊዜው እየገመገመ በሁለንተናዊ መልኩ እያበቃ የመጣ ሀገሩን የሚወድና የተሰለፈበትን ዓላማ ጠንቅቆ የተረዳ ፕሮፌሽናል ሰራዊት መገንባቱን ገልጸዋል። በኢትዮጵያ የመጣውን ለውጥ ተከትሎ በተቋሙ የተሰራው የሪፎርም በርካታ ውጤቶችን ለማስመዝገብ ምቹ ሁኔታን መፍጠሩንም አንስተዋል። ሀገራችን በታሪኳ በዚህ ደረጃ ብዛትና ጥራት ያለው ፕሮፌሽናል ሰራዊት ገንብታ አታውቅም ያሉት ፊልድ ማርሻል ብርሃኑ ጁላ ሀገሩንና ሙያውን የሚወድ የሚሰጠውን ግዳጅ በአነስተኛ ኪሳራ የመፈጸም ብቃት ያለው ኃይል ተገንብቷል ብለዋል። ሰራዊቱ ኢትዮጵያን ከብተና ከማዳን ባለፈ የሀገራችንን ሰላም ብልጽግናና ዲሞክራሲን ለማረጋገጥ እየተደረገ ባለው ጥረት ያስመዘገባቸው ድሎች በታሪክ ሲዘከሩ የሚኖሩ መሆናቸውንም ገልጸዋል። በተገኙ ውጤቶች ባለመኩራራት የተመዘገቡ ሁለንተናዊ ድሎችን አጠናክሮ ለማስቀጠልና የበለጠ ውጤት ለማስመዝገብም በትኩረት እየተሰራ እንደሚገኝም አረጋግጠዋል። በተሳሳተ ስሌት ወደ ጫካ ገብተው የነበሩ በ10 ሺዎች የሚቆጠሩ ታጣቂዎች የሰላምን መንገድ በመከተል እጃቸውን ለሰራዊቱ መስጠታቸውን የገለጹት ጠቅላይ ኤታማዦር ሹሙ የሰላምን ጥሪ ባልተቀበሉት ላይ የተጀመረው የመለቃቀም ስራ ተጠናክሮ እንደሚቀጥል ገልጸዋል። በጦር ሜዳ ማሸነፍ ያቃታቸው የሀገርና የሕዝብ ጠላቶች ባገኙት አጋጣሚ ሁሉ የውሸት ትርክት በመፍጠር በተቋሙ በአመራሩና በሰራዊቱ ላይ የስነ ልቦና ጦርነት በመክፈት ለማጠልሸት ቢሞክሩም በሕዝቡ ዘንድ ተቀባይነት በማጣታቸው ለሰራዊቱ የሚደረገው ሕዝባዊ ድጋፍ ተጠናክሮ መቀጠሉን ተናግረዋል። በምድር በባህር በአየርና በሳይበር ኃይል የተደራጀውን ሰራዊት ዘመኑ በደረሰበት የቴክኖሎጂና የውጊያ አቅም ላይ ለማድረስ መቻሉን የገለጹት ፊልድ ማርሻል ብርሃኑ በተሳሳተ ስሌት ውጊያ ለመክፈት የሚሞክሩ ኃይሎችን በአነስተኛ ኪሳራና በአጭር ጊዜ ለመደምሰስ የሚያስችል ሁለንተናዊ ዝግጁነት መኖሩንም ማረጋገጣቸውን ከኢፌዴሪ መከላከያ ሰራዊት ማህበራዊ ትስስር ገጽ የተገኘው መረጃ ያመላክታል።